አለች። እሺ ምን ልበላት? በቃ ልበላት። ሰኒ ይሄ ምንድን ነው? ይሄ የጆከር ልብስ ነው። እዚህ ምን ያደርጋል? ቆይ ምንድን ነው? መልሽልኝ። በሉ በቃ እሷ መጣው ብላለች። እናንተንም በባዶ አስቀመጥኳቸው አይደል? የሆነ ነገር ልሰራራ። ኧረ አያስፈልግም። እኛ እኮ እንዲሁ ልንጫወት ነው የመጣ ነው። አትቸገሪ። አዎ አትጨነቂ። ደግሞ ካስፈለገም ራሳችን ገብተን እንሰራለን። ቤታችን አይደል? እሺ ቢያንስ እሷ እስከምትመጣ እንኳን ቡና እያፈላሉ ጠብቃት። እሱንም ቢሆን ሰኒ ስትመጣ ራሳችን እናፈላዋለን። እንግዲህ ጠብቃታለሁ ካላችሁ ምን ማድረግ እችላለሁ? የግቢ በር ተከፈተ። ሰኒ መጣች መሰለኝ። ይኸው ምን አልኩኝ እኔ። እንዴት ናችሁ? ኑርዬ እንዴት ነሽ? እንዴት ናችሁ? ጠፋሽ እኮ። ምን ላድርግ? ስራ ቢዚ እንዴ። ማማዬስ የት ጥለሻት ነው የመጣሽው? ከአባቷ ጋር ቤት ናት። አይ ጥሩ። ሰኒ ከምትወደውና ከምትሰበሰብለት ጆከር ጋር ታርቀዋል። ራኬብ አሁንም በህይወታቸው ጣልቃ እየገባች መበጥበጧን ቀጥላበታለች። የጀመርናቸውና በጣም የምንወዳቸው ተዋናይ ጽናትና ምሩ በዚህ ድራማ ቀርበዋል። ሮቤል አሁንም የሚገርም ነገር መልስ ሰጥቷታል ለራኬብ። እኔን ለማየት ከፈለግሽ እዚህ ድረስ መምጣት አይጠበቅብሽም፣ ስልክ አለ ብሏታል። የሚገርም ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። አድማጭ ተመልካቾቻችን እንዴት ናችሁ? ሰላማችሁ ይብዛ እንደ ምድር አሸዋ እያልን ዛሬም ጽናት ከልብ ተወዳጁ ድራማ ቀጣይ ክፍል ይዘንላችሁ መጥተናል። ሰኒ የምትወደውና የምትንሰፈሰፍለት ከጆከር ጋር ታርቃለች። በሚገርም ሁኔታ እቤቷ ሂዳ ነበረ። በቀደም ሮቤል አንድ ክላስ ቆልፎባቸው ነበረ። ሰኒ ሾከክ ብላ ነበር ያመለጠችው። እቤት ከሄደች በኋላ ግን ሙሉ ደስተኛ አድርጓታል። ምክንያቱም ጆከር ጋር በአንድ ቤት ከተገናኙ ብቻቸውን ቆየት ሰንበትበት ብለዋል። አሁን ግን ያልተለመደ ነገር አድርገውባቸዋል። ሮቤል ግን ይቅርታ አድርጉልኝ፣ የሮቤል ሙድ በጣም የተመቸኝ ወላይ ላዚም አንድ ቤት አድርጎ ክላሱን ቆልፎ እሱ እኮ እንደዛ የቆለፈባቸው ምክንያት ምን እንደሆነ ታውቃላችሁ? ችግራቸውን በአንድ ላይ ፈተው ይቀየራሉ ብሎ ነው። ነገር ግን ሰኒ ያው መግደርደሯ የተለመደ አይደለ። ሴት ልጅ ሹክክ ብላ ወጣች። ከዛ በኋላ ያው ቤት ሄዳ ሶባ ላይ ነው ቁጭ ያለችው። ራኬብ ደግሞ እንደተለመደው አብሮ ስለሆኑ እህቴ ደስተኛ ያደረገች ምንድን ነው ብላ ስጠይቃት እኔ ደስተኛ የሚያደርገኝ ሁሉ መቼ አንቺን ደስተኛ ያደርግሻል እህቴ ተይኝ አለቻት። አይ እንዴት ነው ደስተኛ የማያደርገኝ? እኔ እኮ ማይሽ እንደ እህትም እንደ ጓደኛም ነው አለች ሰኒ። ራኬብ እኔ ሁሌ ነው የሚያስደስተኝ አንቺ የሚያስደስትሽን፣ ነገር ግን የተሳሳተ መንገድ ላይ ስትሆኚ እኔ መመለሴ የማይቀር ነው አለቻት። አይ ቢሆንም እህቴ አሁን የተሳሳተ መንገድ ላይ አይደለም ያለሁት ትክክለኛ መንገድና አማራጭ የሚቀጠልኩት አለች። አይ ራኬ እንደሱ እኮ አይደለም እየተባባሉ ጨዋታቸውን ቀጠሉ። እንግዳማ ደስ ያሰኘ ከጆከር ጋር ታርቀናል አለቻት። ሰኒ ፊቷን ኮሶ አስመሰለችው ባንዴ ማለት ይቻላል። ራኬም ማለት ነው። ሰኒ አዩ እኔ እኮ ብዬሻለሁኝ ራኪ እንደማያስደስትሽ አውቃለሁኝ፣ ስለዚህ ብታይ ምን ችግር አለው ማለቱን ቀጠለችበት። ሰኒም አይ እኔ እኮ የተሳሳተ መንገድ ስለሆነ መመለሴ ነው እያለች እንደዚህ የተጨዋወቱ ቀጠሉ። ሰኒ እንደተለመደው ወደ ቢሮ አምርታለች። ቢሮውን ቁጭ ብላ ራሷ ክላስ ውስጥ ራሷ ቢሮ ውስጥ ማለት ነው ጽሑፏን ትጽፋለች፣ ስራዋን ትሰራለች። እንደተለመደው በር ተቆረቆረ። ማን ነው ይግቡ አለች። መግባት ይቻላል ብሎ ከውጭ ፍቃድ ጠየቀ። አዎ መግባት ይቻላል አለች። ስታየው ጆከር ነበረ። በተለየ ፈገግታና ደስ በሚል ነገር ነበረ ወደ ቢሮዋ ያመራው። ጆከር ሰላም አደርክ፣ እንዴት ነህ? ሰላምታ ከተቀያየሩ በኋላ መጣ ወደ ስራ እንጀምር አለችው። አይ ሰኒዬ ላናግርሽ ነበር የመጣሁት አላት። ምንድነው ጆከር ስራ እንጀምር እንጂ አለችው። ሰኒ ላናግርሽ ነው እያልኩሽ ነው አላት። ምንድነው? እሺ አናግረኝ አለችው። በቀደም ማታ ላይ መጥተሽ ይቅርታ ስትጠይቂኝ ይቅርታሽን ተቀብዬሻለሁ። ወደ በፊቱ ማንነታችን እንመለስ። በሆነ ባልሆነው ነገር በልክ ራሳችንን አንቅጣ። አንቺም እኔም እናውቃለን ውስጣችን ይፈላለጋል አላት። እውነት ጆከር ነህ አለችው። አዎ ጆከር ነኝ። ልክ ነው እኮ ያልኩት ነገር አላት። እሷም በደስታ አይሉ በምን አይሉት ፈነጠዘች። ሁለታቸውም ተቃቅፈው ሁሉን ነገር ማውራት ጀመሩ። ስለዚህ ሰኒዬ አሁን ወደ ስራችን እንግባ፣ ሰው እንዳያየን። ስለዚህ
በኋላ እንገናኛለን፣ እናወራለን አላት። አይ ምሳው እንኳን ይቅርብኝ፣ ይሄ ሸሽጉ ምንድን ነው የሚባለው? ይህኝ ያለ ነገር ሸሽጉኝ ማለቱ አይቀርም ማለች ሰኒ። እና ምን ይሻላል አላት። አይ እራቱን አልለግፈውም። እዚህ ቢሮ ውስጥ እኔ እናንተ ብዙ ጊዜ ተቃራኒ ነን፣ እንጣላለን። አሁን ተሜዳ ተነስተን እንደዚህ መሆናችን ሌላ ነገር ነው የሚያመጣብን አለችው። እሺ ብለው ወደ ስራ ሁለቱም ገቡ። ራኬብ ሁሌ የሰውን ህይወት እየገባች መበጥበጥ የተለመደ ነው። ከዚህ በፊት ማፊ ጋር ተጣልተው ነበረ። በሰው ህይወት እየገባች መፈትፈት፣ ብር ይከፈልሻሉ እስከ ማለት ድረስ ማፊ ደርሳ ነበረ። አሁንም እንደተለመደው ወደ ቢሮ አምርታ ነበር። ቢሮም ውስጥ ያገኘችው ሮቤል አንድ ነገር ነገራት። አንተ ስለ እህቴ ምን ያገባሃልና ሁለቱን አንድ ቤት አድርገህ መቆለፍ ምን አመጣው አለችው። አንቺስ ምን አገባሽ ስለ ሰኒ? እኔማ እህቴ ናት አለችው። እና ሰኒ እህትሽ ከሆነች እኔም ደግሞ ጆከር የልብ ጓደኛዬ ነው። በህይወታቸው ውስጥ እየገባሽ አትፈትፍቺ። ሁለቱ ይፈለጋሉ፣ በአንቺ ምክንያት አይለያዩ አላት። አይ ምንም አይመለከትህም። መጨረሻ ላይ የምትጎዳው እኮ እህቴ ናት፣ ጆከር አይደለም። ስትጎዳ ደግሞ እህቴን ማየት አልፈልግም ያለች ትመስላለች። ሮቤልም እንደተለመደው አንድ አሳቂ ነገር ነገራት። አይ እኔስ የሚመስለኝ በትንሽ በትልቁ ውሃ በማያነሳና በማያጣጣ ጉዳይ እየመጣሽ እኔን ለማየት ይመስለኛል። እኔን አፍቅረሽ ከሆነ እዚህ ድረስ መምጣት አይጠብቅብሽም። ስልክ ቁጥሬን ብቻ ይዘሽ መሄድ ነው። በስልክ መደወል ትችያለሽ አላት። የብስ ድብን ትክክል አደረጋት። እና አሁን ቢሮ አትረብሺ። አሁን እንደዚህ መበሳጨትሽ መናደድሽ ይቅርብሽ። እዚህ እየመጣሽ በትንሽ በትልቁ ቢሮ ልረብሽ አትበይ። እምትይ ከሆነ ቀጥ ብዬ ሄጄ ለሰኒ ነው የምነግራት አላት። ለሰኒ እንዲናገርባት የማትፈልገው ራኬብ ምንም ነገር ሳትል አንተ እብድ ነህ፣ አንተ አይደለም ሰውን ልታስታርቅ ከራስ ጋር የተጣላ ሰው ነው ብላ ቢሮውን ለቃ ወጣች። ሮቤል የሰራው ስራ በጣም ትክክለኛና ቆራጥ አመራር ነው። ወንድ ማለት ቆራጥ፣ እንደዚህ አይነት ቁርጥ ያለ ውሳኔ ሲወስን ነው። ምክንያቱም ማድረግ ያለበትን አድርጓል፣ መተግበር ያለበትን ተግብሯል። ወደፊት የማይጸጽተውን ስራ ሰርቶ ነው ያለፈው። ራኬብን ማስወገድ፣ ከጆከርና ከሰኒ ህይወት ማስወጣት፣ እዛ ቢሮ እየተመላለሰች ሁልጊዜ ነገር እንዳትፈልግና ሰዎችን እንዳትበጠብጥ እስር ማድረግ ይሉታል። እንደዚህ ነው። ከዚህ በኋላ ይመስለኛል ሸሚያንቃትና ወደ ሮቤል ቢሮ አትሄድም። ምክንያቱም ትወጂኛለች ስላላት በቃ ላለመሸነፍ ስትል ስትደረደር አለቀ። ሰኒም መምከር ቀጠለችበት። አያቃሽ ቢሮ እንዳትገቢ፣ ይሄ ጥሩ አይደለም፣ እንደዚህ ነው እያለችው መጣች። አያለቃ እንዲህ ነው የምታውቂው እያለች ሰኒም ማውራቷን ቀጠለችበት። ራኬብ ይህን ግልጽ አድርጋ ብትናገር ሰኒ እንደምታኮርፋትና እንደምትጣላት ይሁን ብላም ቤት ለቃ እንደምትሄድ የታወቀ ነው። ምክንያቱም ስለ ጆከር ምንም አይነት ክፉ ነገር መስማት አልፈልግም ብላለች። በህይወቴ ውስጥም ጣልቃ እየገባች ህይወቴን አትበጥብጭቤ ብላ ከሰኒ ጋር እርልም ያለ ጦርነት መጣላታቸው የታወቀ ነው። አሁን ደግሞ ይባስ ብላ ራኬብ በህይወታቸው እየገባች እኔ ካላቦካሁላችሁ ካልጋገርኩላችሁ ማለቱን ቀጥላበታለች። የምንወዳቸውና በጽናት ድራማ የምናውቃቸው ጽናትና ምሩ ወደ ተለመደው ጓደኛቸው ሰኒ ቤት አምርተዋል። ጓደኛቸውን ሰኒ ከጠፋሽ ብዙ ጊዜ ስለሆነ ሊጠይቋት መጥተው ነበረ። እረ ሰኒ አይደወልም ወይ ምኑና ነው ብለው ወደ ቤቷ ጎራ ያደረጉት ምሩና ጽናት ቤቱን ቆርቆሮ ከተከፈተላቸው በኋላ ሰላምታቸውን አቅርበው ከራኬብ ጋር የተጫወቱ ነበረ። ለሰኒስ የት ሄዳ ነው ብለው ጠየቋት። ሰኒ ስራ ገብታለች፣ አሁንማ የስራ ሰው ሆናለች አለቻቸው። ደዌና እስኪ እናረጋግጣሏት። እረፍት ነበርኩኝ፣ አሁን መምጣት እችላለሁ ብላ ወደ ቤት አምርታለች። ሰኒም ሰላምታ ካቀረባችላችሁ በኋላ ማማስ አለቻት። የምሩ ልጅ ናት እንግዲህ ምሩ ሞለናውን ብዙዎቻችን እናውቃለን። ከአባቷ ከናሆም ጋር ነው። ከኔ እኮ አባቷን ነው የምትመርጠው ብላ ምሩ ተናገረች። ሰኒም የምትወዳትና በጣም የምትሳሳላት ጽናትም ሰላምታዋን አቅርባ ምንድነው የጠፋሽው ብለው ጠየቋት። የጠፋችበትን ምክንያት ከሀ እስከ ፐ ድረስ አስረዳቻቸው። ከጆከር ጋርም እንደምትሰራ እና ጆከር አብሯት እንደሆነ ቃልዬ የምትባል ጓደኛም እንዳለችው ፍቅርም እህቱ መሆኑ ሁሉ ነገር ገለጸችለት። አሁን እረፍደሻል፣ ስለዚህ ያረፈድሽውን ጊዜ ተይውና ከመቅረት ማርፈድ አይደለም የሚባለው ብለው ከዚህ በኋላ ከጆከር ጋር ያለሽን ግንኙነት በደንብ ጠበቅ አድርገሽ ያዢ፣ ካመለጠሽ በኋላ እየየው ማለቱ ወይም ኩታ ዘቅዝቆ ማልቀሱ አይበጅም ብለው ምሩና
ጽናት መከሯት። ራኬብና በቤታችን ጣልቃ የምትገባው ብላ መለሰችላቸው። ራኬብን ብትሆን አታስገቡ፣ ሁለታችሁ ሕፃን ልጅ አይደላችሁም ብላ ጽናትም ገጸጥ አረገቻት፣ መከረቻት። ራኬብንም የሚገባትን ያክል ምሩም ጽናትም ሆነው ተቆጧት፣ መከሯት። ራኬብ ግን አይ ከኔ ሌላ ማንም አያውቅም ያለች ትመስላለች ለእህቷ ተቆርቋሪ ብትሆንም ኖሮ ጆከርም እንደዚሁ በጣም ምስኪንና የዋህ አሳዛኝ ልጅ ነው። ምንም ሰኒን የሚጎዳት ነገር አይደለም። ምንም ተጨማሪ ሱስ የለበትም፣ ወይም ሌሎችን ሴቶች የማማመል ነገር የለበትም። ሰኒን ህይወቱ እስከምትወጣ ድረስ ይወዳታል። ተጣልተው ራሱ እሷ ላይ ምንም አይነት ክፉ ነገር እንዲደርስባት አይፈልግም። የእሱ እንኳን ባትሆን ራሱ ክፉ ነገር ሊያይባት አይፈልግም። ስራህን ይወዳታል። እሱ ከሌላ ሰው ማለት አስጥሎ ስላመጣት በፊትም ያለፈው በሾህ አይደለ የታጠረው ፍቅራቸው፣ ያም ነገር ስላለ ክፉ ነገር እንዲደርስባት አይፈልግም። በአጠቃላይ ሰኒ ማለት ነው። እና ራኬብ ናት እሷ ብዙ ጊዜ እየወሰነች ያለችው ማለት ነው። ጆከር ደግሞ እዛ ቤት መመለስ አይፈልግም፣ እነ ሰኒ ቤት ማለት ነው። ምክንያቱም እንደዛ አዋርዳ ገልፍጣ ስላባረረችው። ወንድ ልጅ ማለት እኔ ልንገራቸው አንድ ነገር አለ። ወንድ ልጅ በክብሩ ሲመጡበት አይወድም። በተለይ አሁን ወንድ ልጅ ሆኖ ስራ ሳይኖረው ሴት ቤት ወይም ሴት ቤተሰብ ቤት ከሄደ ተከብሮ መኖር ነው የሚፈልገው። ለምን? አንድ ነገር አለ በውስጡ የሚያብሰለስለው ወይም የሚያስበው። እኔ ወንድ ልጅ ነኝ፣ ሌሎች ጓደኞቼ ሚስቶቻቸውን ቤት ተከራይተው ወይም ቤት ሰርተው ያስተዳድራሉ። እኔ ደግሞ ከሚስቴ ቤተሰቦች ጋር ወይም ከእሷ ቤት ላይ ነው የምኖረው የሚለው ነገር አለበት። ምክንያቱም ወንድ ነው ወንድ ልጅ ወንድ ነው። ምንም ቤቱ አይደለም የሚውለው፣ ስራ ነው የሚውለው። ስለዚህ ያ ነገር እኔ አቅም ባይኖረኝ ነው ወይ ማለት ባፉ ባይናገር ውስጡ ላይ የሚነበብ ነገር ነው። ከላይ ፊዚካሊ አይታችሁ የምታነቡት ነገር ነው። እና ወንድ ማለት ኮስተር ብሎ እርምጃዎችን ቆረጥ አድርጎ ሲወስን ነው። የሚልፈሰፈስ ወንድ አይደለም ለትዳር እኔ ለምንም አይሆንም። ምክንያቱም ቆራጥ ወንድ ትዳሩን መምራት ይችላል፣ ቤተሰቦቹንም ማስተዳደር ይችላል። ለሚመጣው ነገር ሁሉ መከታ ክንድ ሆኖ አንድ ይባላል። አንዳንዴማ ከጠንካራ ወንድ ጀርባ ጠንካራ ሴት አለች ይባላል። እና ሴትም ጠንካራ ስትሆን ወንድም ጠንካራ ሲሆን የማይፈርስ አለት ድንጋይ ሆኖ ቤተሰቦቻቸውን ይገነባሉ ማለት ነው። የሚልፈሰፈስ ወንድ ከሆነ ግን በነገራችን ላይ አይምጣብን፣ ያድርስብን፣ ወይም እዛው ይወተፍ ነው የሚባለው። ጆከር ቆራጥ የሆነ ይመስላል። በሰኒ ላይ ምንም አይነት ድርድርና ምንም አይነት ነገር ማድረግ አይፈልግም። ብሩክንም ራሱ ከስቶ ራሱ የደበደበው ሰኒ ስለነካበት ነው። ሰኒን ከሚነኩበት በራሱ ቢመጡበት የተሻለ ነው። አሁን ሰኒና እንትና ናቸው እንግዲህ ሰኒና ጆከር የራሳቸውን ፍቅር ጊዜ ማሳለፍ ይፈልጋሉ። ትናንትና በነገራችን ላይ ብሩክና ቃልዬን አላየናቸውም። ያው ሮቤልን የቀረበው ሮቤልም ደግሞ ከእንትና ጋር ከራኬብ ጋር ተጨቃጭቋል። እንግዲህ ከራኬብ ጋር የተጨቃጨቀው ምንድን ነው? እኔ ማየት ከፈለግሽ በስልክ ደውይ እንጂ ቢሮ እየመጣሽ አትረብሽ ብሎ ያው እንደዛ አከለፋፍቶ ሸኝቷታል ማለት ነው። ጆከር ከሰኒ ጋር የቀረውን የፍቅር ግንኙነት ማታ ላይ ተቀጣጥረው ተለያይተዋል። ከዛ በፊት ግን ፍቅርና ማፊ አንድ ላይ ሆነው ቤት ይጫወታሉ። ፍቅርና ማፊ አንቺ ምንድን ነው አመለጠሽ? እንዲህ አይነት ጉዳይ ነው? እኔም እኮ ሰኒዬ ደስ ትላለች ብለዋል አለች ማፊ። አዎ ደስ ትላለች፣ ቆንጅዬ ናት። ነገር ግን ስትናደድ ሌላ የማታውቂያት ሰው ነው የምትሆንብሽ አለቻት። እኔማ ከግንፍልተዋ ብዙ ጊዜ ቀምሻለሁ አለች ፍቅር ማለት ነው። ማፊ እስኪ ንገሪኝ፣ ይሄማ ደስ የሚል ወሬ ነው አለች። አይ ይሄማ በደረቁ አይነገርም፣ ቡና አፍሊና ጫት ያዥና ጎዝጎዝ አድርገሽ ነው የምነግርሽ አለቻት። እኔ አንቺን መሰልኩሽ እንዴ ጫት የምይዘው በማለት ፍቅርም መቀለዷን ቀጠለችበት። እንደተለመደው የተለመደው ጆከርና ሳንቾች ማለት ነው። በጣም የሚያስደቡ ልጆች ናቸው ወላሂ ደስ ሲሉ። እና ደግሞ አሁን አዲስ የመጣችው ሊና ጆከርና ሳንቾስ በጣም በሚያስቁ ሁኔታ መጥተዋል። ምግብ ሰርታላችኋለች ከቤት ውስጥ ሊና። ምግቡን አብረው እየበሉ ምግቡን እስከሚጨርሱ ድረስ እንኳን ዝም ብሎ መመገብ አልቻሉም። ቀልድና ሳቃቸው ጨዋታቸውን ቀጥለውበታል። በመጨረሻም ማፊን መንገድ ላይ አግኝተዋት ከጆከር ጋር መተረብ ሁሉን ነገር ማድረግ ጀምረዋል። ማፊና ጆከርም ትተዋቸው ከነ ሳንቾስና ከጎቢው ጋር ትቷቸው ወደ ስራ ቦታቸው ሄደዋል። እንደተለመደው ማታ ተከታትለው የነበሩ ሰኒና ጆከር ተገናኙ። ፍቅራቸውን ሊገላለጹ ነው። ፍቅራችን እኮ በደንብ አልጸዳም፣ ለራት ግብሻው አመሰግናለሁ አለችው። ሰኒ ጥያቄዋን ቀጠለችበት። ማፊ ማናት? ፍቅርስ ምን ቃልስ ምን ናት? ፍቅር ያወጡናት ቃልስ ምንድናት ብላ መጠየቅ ጀመረች። ፍቅር እህቴ ናት፣
ቃል ደግሞ በጣም ምስኪን ስለሆነች ነው። ማፊ ደግሞ የፍቅር ጓደኛ ናት። አብራን ስላደገች አብራን ስለኖረች እህቴ እህትሽ እየተባባል ነው የምንጠራረው አላት። እንደዛ ከሆነ አለች። ቅር ያላት ትመስላለች። የቅናት መንፈስም ውስጧ ላይ ያለ ይመስላል። ሰኒ እኔ እኮ ከአንቺ ውጭ ሌላ ማንንም አላይ ውስጤ ነሽ ብሎ ማጽናናቱን ቀጠለበት። ወደ ቤት ከሸኛት ጃኬቱን ከሰጣት በኋላ ወደ ቤት ሸኛት። ቤትም ገባች። ራኬብ እራት ልስራልሽ ወይ እያለች ሰኒ የጠገቡ ሆዷን ራሷን ላለማሳወቅ መግደርደር ቀጠለችበት። አይ እራት ሰርቻለሁ ላቅርብልሽ ብላ ወደ ውስጥ ገባች። ራኬብ ስታየው የጆከር ጃኬት ነበረ። ይሄ ጃኬት ምን ሊያረግ መጣ የጆከር አይደለ ወይ ብላ ፊቷ ላይ ወረወረችላት። መልሽልኝ ብላለች። ምን ትመልስላት ይሆን? ከጆከር ጋር ታርቀናል ወይስ በህይወቴ ጣልቃ ትግቢ ብላ እምቡር ብላ ቤቱን ለቃ ትሄድ ይሆናል። ቀጣዩን ክፍል በሚቀጥለው ክላስ እናቀርብለታለን። ፍቅር ማለት ጽናት ከልብ የሚለው ይሄ ነበረ የነበረው ቆይታ ወይም ክፍል። በሚቀጥለው ክፍል እስከምንገናኝ ድረስ ቸርን ሰንብት እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።